ተናግሬ የመሸበት አድራለሁ። እውነቱን ተናግሬ የመሸበት አድራለሁ። በቃ ምንም የመጣ ይምጣ። በቃ መናገር ካለብኝ እውነቱ ቶሚ ተመችቶኛል። ንገሩልኝ። እሸቱ ሊታሰር ነው። ወንድማችን እሸቱ መለሰ ይህንን መረጃ ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ከብዙ ቆይታ በኋላ ዛሬ ተመልሻለሁ። እንደምታውቁት ትንሽ አፕሎድ ሳናረግ ስለቆየን ዩቲዩብ ራሱ አልጎሪዝሙን እንትን ብሎታል። እናንተ ላይክ ሼር እያደረጋችሁ ቤቱን ሞቅሞቅ አድርጉ። ወዲያው ቫይራል ይወጣልኛል። ፕሊዝ አሁኑኑ ላይክ ማድረግ ጀምሩ። ወደ ቪዲዮ ዛሬ በጣም አሪፍ ቪዲዮዎች ናቸው ያመጣሁላችሁና ዘና በሉ። እስቲ ሰበር መረጃ እሸቱ መለሰ ልታሰር ነው። አሰር ንገሩት ለሸሰ አጠገቡ የምትገኙ የቅርብ ጓደኞች ሆናችሁ ነው ይሄን እምላችሁ። በባምቢ ጉዳይ ብላችሁ እንዳታስቡ። ባምቢ ከሰሰችው ብላችሁም እንዳታስቡ። የባምቢ ደጋፊዎች ከሰሱን ብላችሁ እንዳታስቡ። እሸቱን ሊከስ ያለው የኢትዮጵያ አርቲፊሻል ኢንተለጀንስ ነው። ጋይስ እንደዚህ ማለ እንደዚህ ክስ ተጀመረ። ማንም ሰው እስቲ እንስማ። ህጋዊ እውቅና ካላቸው ተቋማት ውጪ ማንኛውም ግለሰብም ሆነ ድርጅት በሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና መስጠት በጥብቅ የተከለከለ መሆኑን አስታወቀ። እስካሁን ድረስ ለማንኛውም የግል ተቋምም ሆነ ግለሰብ የማሰልጠን ፈቃድ አልሰጠንም። ይህንን መመሪያ ጥሶ ስልጠና ሲሰጥ የተገኘ አካል በአዋጅ በተደነገገው መሰረት ህጋዊ ቅጣት እንደሚጠብቀው አሳስበዋል። እሸቱ መቼም መታሰር ፈልጎ አይደለም ወይ መረጃውን አልደረሰው ከሆነ ወዳጆች አዱ እንዴት ከዚህ በፊት ይሄንን ህግ አላሳወቁም? አርቲፊሻል ኢንተለጀንስ ተቋም ከዚህ በፊት ያለውን ነገር ሁሉንም ማሳወቅ አለበት፣ እንደ ተቋም ማለት ነው። ሁሉም በዚህ ሰዓት አርቲፊሻል ኢንተለጀንስ እናሰለጥናለን የሚሉ ብዙ ናቸው እና በባምቢ ጉዳይ ሳይሆን በዚህ ነው ክስም የተመሰረተበት። እስቲ ወደፊት የምናይ ይሆናል። ቀጣዩ ቪዲዮ ጃኒ ናት። ጃኒ ከች ብላለች። ስለ ደህንነቷ እየተናገረች ነው። ትንሽ እኮ የተጎዳሁት ጋይስ ባይዘው አይደለም። ሁሌም ደስ ይበላችሁ ማርያም። ዋናው ነገር እንኳን ደህና ሆንሽልን። ያው አድናቂዎችሽ ሁላችንም ከስጋት ተውጠን ነበር። እንኳን ደህና ሆንሽልን። በቅርቡ ቶሚ ቢቦይ ቶሚ አዲስ ሚውዚክ አውጥቶ ነበር በነ ዮኒ ማኛ ምናምን። ከዛ ዛሬ ደግሞ ዮኒ ማኛ መልስ ሰጥቷል። ስሙት እስቲ። የቶሚሻ ከሌሎቹ ጋር አቀያይመዋል። ከኔ ጋር ግን የሚያቀያየም ስራ አልሰራም። ስለዚህ ከኔ ጋር ቶሚ ለጠየቃችሁኝ አሪፍ ስራ ነው የሰራው። ስለዚህ ትክክል ነው ማለት ነው። አንዴ ሙስሊም፣ አንዴ ክርስቲያን፣ አንዴ ጴንጤ በቃ እንደፈለገ እንደሚሆን በጣም ራሱን እንትን ብሏል ማለት ነው። አምኗል። ምንም ችግር የለም። ዮኒ ማኛ አክቲቪስት ነኝ ይላል፣ ማኛ ነኝ ይላል እና ሃይማኖት ይቀይራል አለ። የት ቦታ ዋሸ? መች ዋሸ? ያልዋሸውን እኔ ልክ ጓርበር እንዴ? ምንም አልሰደበኝም። ምንም ሜሎት እየሄደች አልሰደበኝም። ስለዚህ ህይወት ላይ ብዙ ሰው እውነት ስትነገር በጣም ይናደዳል። አሁን ዮኒ ማኛ ደግሞ ተቀብሏል ነገሩን እውነት እንደሆነ። ጆዬ ሰክሮ ከባድ ምስጢር አወጣ በለው። ቲክቶከሮች ግን አናዳለ ይበሉ። እውነቱን ተናግሬ የመቸበት አድራለሁ። በቃ ምንም የመጣ ይምጣ። በቃ መናገር ካለብኝ እውነቱን ተናግሬ የመቸበት አድራለሁ። ፋይል አታውጣ። አወጣለሁ መውጣት ካለብኝ። ቆይ አንዴ እሺ ሜላንዬ ይመለሳሉ። አወጣለሁ መውጣት ካለብኝ አወጣለሁ። የት አለ አንደኛው ስልክ? የት አለ አንደኛው ስልክ? አንደኛው ሞባይል የት አለ? ሞባይል የት አለ? አንደኛው ስልክ ይስቆይ አስመጣለሁ። ሞባይሌን አስመጣለሁ። እውነቱን ተናግሮ የመቸበት ማደር ነው ጋይስ፣ የመቸበት ማደር ነው። እውነቱን ተናግሮ
እውነቱን ተናግሮ ተውጆን አልተውም። መናገር ካለብኝ እናገራለሁ። ተው አትበሉኝ፣ አያገባኝም። የአንድ ሰው ህይወት ካዳነ እናገራለሁ። በቃ መናገር ማውጣት ያለብኝ ነገር ካለ አወጣለሁ። እዚህ ጋር ምንድነው መስጥሩ ግን? ኧረ እስኪ ያውጣልን እንስማ። እኔ ተላኳል። በነገራችን ላይ ማለት ነው እንደዚህ አይነት ወሬ ሲወራ ላይቭ ላይ የሚገባው ሰው ማለት ይሁን 3.1K ገብቷል ማለት ነው። እየቀጠለ ነው እንግዲህ። ተላኩ ነገሮች አሉ አውጣለሁ። ማሳየት ያለብኝ አንድ የሚታይ አንድ ይመጣል። እውነቱን ተናግሮ በቃ ተው አትበሉኝ ጋይስ። ተረጋጋ። ተው አትበሉ ጋይስ። ማውራት ያለብኝ ነገር አወራለሁ። እውነት ተደብቃ አቀርም። ኧረ ተረጋጋጆ። ሰብልዬ አይደለም ሰብልዬ፣ እውነት ዛሬ ብትደበሰበስ ነገ ተደብቃ አትቀርም። ስለዚህ እውነቱን እናገራለሁ። መናገር ካለብኝ እኔን አትረሱብኝ ነው ያልኩት። ደረሱብኝ። አትረሱብኝ። በቃ እኔ ምን አገባኝ? እኔ እኮ የለሁበትም። መጀመሪያም አያገባኝም። እኔ በሌለውበት ነገር ነው አይደለ? አሁን የተፈጠረውን አይታችኋል። እኔ በማላቀው በሌለውበት ነገር ነው ጋይስ። ስለዚህ በማላቀው ነገር ደግሞ እኔ እንደዚህ ካሉኝ ደግሞ እኔም ደግሞ ያለውን ነገር እዚህ ጋር ለህዝብ አሳያለሁ። በማስረጃና በመረጃ ነው የምንቀሳቀሰው። እኔ ምን ጊዜም ስቀሳቀስ በማስረጃና በመረጃ አረጋግጬ ነው የምንቀሳቀሰው። ያለ ማስረጃ ያለ መረጃ ምንም ነገር አላደርግም። ታውቁኛላችሁ። ዋሻው ሰው ለምን ይነ ስለዚህ ብዙ መረጃ አለኝ አወጣለሁ ነው የምለው። ምንድነው የምን መረጃ ነው ግን እንደዚህ በቃ አወጣለሁ። ማንን እያስፈራራ? አማገባው ሰው ለምን ይነካል? አታውራ። ተው አትበሉኝ። አወራለሁ፣ እናገራለሁ። ቆያብዬ መጣን። አወራለሁ፣ እናገራለሁ። ጋይስ እናገራለሁ። የት አለ ላፕቶፕ? የት አለ ላፕቶፕ? ላይ እንዳለ አሳያችኋለሁ። ላፕቶፕ ላይ ሙሉ ነው አውጧል ጋይስ። ሙሉ ላፕቶፕ ላይ ስልኩ የሚፈተሽ ሞባይሉ የሚፈተሽ የዚህ ልጅ ብዙ ምስጢር ይዟል። ይዘው ላፕቶፕ ነው ከታች የሀገሪቱ ምስጢር ጠቅላላ እሱ ጋር ነው። ያው እሱ ጋር እንዳለን አሁን እየገባን ያለው ላፕቶፕ ናቸው። በቃ በማያገባኝ ነገር ነው። እኔ በማያገባኝ ሳልነካ ሰው አልነካም። እኔ ሲደርሱብኝ ነው የምደርሰው። በቃ አወጣለሁ እንዳለ ስልኬ ላይ ያለውንም ላፕቶፕም እየመጣ ነው ከታች አወጣለሁ። ሙሉን አሳያለሁ። በቃ በማያገባኝ ነገር ውስጥ አታስገቡኝ። በመረጃና በማስረጃ ነው መንቀሳቀስ። እዮዳብ አንድ ይመጣለሁ። እሺ እስቲ አውጣና ገላግለን። በቃ አውጣለሁ እያልኩ 3 ደቂቃ ምናምን ፈጀ። ግን በህጋ ጃኒ እኔን አታነካኩኝ ስሜን እስካልተጠራ ድረስ ከሊያሻው ጋር ነው እንግዲህ በህግ ጋር መሄድ በውስጥ መሄድ ካለባችሁ በውስጥ መሄድ እንጂ እናንተ ለተያይዛችሁ ከኔ ጋር ስታፋጁኝና ስታባሉኝ እኔ ባልጣላሁት እኔ ምንም ባላደረኩት እናንተ ነገሩን ቁጭ ታርጋችሁ ከዛ በኋላ ነገር የሆነ ነገር እኔ ምንም ማላቅ ሲተኝቼ ነበር ስነሳ ነው እንዴ ራሴ ከተጣላው ግን ራሴ ወጣው ገባሽ? ማንም ለተጣላው ደግሞ ምንም እዚህ ጋር መተው ድራማ እየፈጠሩ እኔ ጋር ድራማ አብዝ መደረግ አልፈልግም። ተረዳሽ? በቃ ራሴ ከተጣላሁት ራሴ ወጣዋል። ሰው በተጣላው ግን እኔ ጋር እንዲወጡብኝ አልፈልግም። እኔው በውስጥ ያደረኩትን አድርጌያለሁ። ብሎክም ካደረኩት ተሳድቤም ቢሆን ከህይወት ያስወጣሁት ሰው አለ። ገባሽ? እዚህ ጋር እናንተ ምንም አታውቁት ነገር አለ። መጥቶ የሆነ ነገር ስትበጠብ ጃይ ቻይ በቃ ታዋቂ መሆን አንዳንዴ ከባድ ነው። እንደዚህ አይነት ነገር በየቀኑ ተኝታችሁ ስትነሱ ጠዋት ሌላ ነገር ታገኛለህ። አዲስ ነገር ስለእናንተ ሲወራ ያዝው መጥቶ እኔ ምንም ባላደረኩት ነገር ምንም በማላውቅ በእናንተ ምክንያት ማለት ነው። ታረዳሽ? እናንተ ዝም ካላችሁና እኔ ከተወጣሁት ግን በቃ ራሴ እወጣለሁ። አይመለከተኝም። በህግ እሄዳለሁ፣ በምንም እሄዳለሁ። ገባሽ? ስሜን እስካልጠራሽ ምንም እስካላደረገሽ ድረስ አይመለከተኝም። ስሜን ያነሳሽ ቀን ግን ማስረጃ ይኖረኛል ማለት ነው። ለመክሰስም እንኳን የሆነ ነገር ይኖረኛል። ምንም ነገር ባልተደረገ ነገር እናንተ ስትባሉ እኔ መሀል ላይ ምን ቦጣኝ እንዴ? በሆነ ባልኩ ነው ስሜ የሚነሳው ቀን በቀን። ገባሽ? እሱን ነገር አስተውሉ ነው። ገባሽ? ስታረጉ የንዴት አታርጉ። ራሳችሁን ችላችሁ በቃ ከጃኒ ውጭ የሚለውን ነገር አድርጋችሁ መሆን አለበት። በራሳችሁ የምትወጡት ነገር መሆን አለበት። ሰው ላይ መጣል የለባችሁም። ያን ነገር ነው የኔ ፖይንት። ገባሽ? ነግሬያችኋለሁ ደግሞ ከዚህ በፊት በሬስፔክት እንደዚህ ብዬ ነግሬያችሁ ነበረ 20 ጊዜ። እኔ
እንደዚህ አይነት ነገር ውስጥ አልፈልግም ተረዱኝ ብዬ ነገራችኋለሁ። እንዴ እኔ ላኳችሁ ነው የሚመስለው። እኔ ከእናንተ ጋር ገናዎች አላውቅም ከነ ኦኬ። በመሀል ተላላኪዎች ገብተው የሊያሾውንና ጃኒን ለማጣላት ነው። ዛሬ የሆነ ነገር ሊያሾው ዩቲዩብ ቻናሏ ላይ የሆነ ነገር ስታወራ ጃኒ እንደዚህ እየተባልሽ እኮ ነው እንደዚህ እኮ ነው እየተናገረች ያለው እያሉ ያወራሉ። እሷ ቀጥታ ሊያሾው ጃኒ እንዲሆናች ብትል እሷውን ለመክሰስ እንደተዘጋጀች ነው አሁን ለወዳጆቿ እያብራራች ያለው። አንከል ኤቭሪዴይ የሆነ ኢሹ አለ የሷን ፋሚሊ ለምን እናንተ ናችሁ ነው ነገር ያደረጋችሁን? ታዲያ ምን አገባኝ? ገባሽ? ብትወቅሱ እናንተ ትወቅሳላችሁ። እነዚህ ሰዎች ግን እኔ ምንም እስካላደረኩኝ ድረስ እኔ ጋር ነው እያጠቁ ያሉት። ገባሽ? ለምን ይሄ ነገር ይሆንብኛል እኔ ጋር? ዋይ እናንተ በግልጽ ስለሆነ እየመጣችሁ ያላችሁ በግልጽ እያደረጋችሁ ስለሆነ ውስጥ ለውስጥ ማድረግ ይችላችሁ። እኔ ያለ የማያን ነገር እኔ ጋርም አይደርስም። ማስረጃም የላቸውም። ገባችሁ? ገብተናል። በባምቢ ጉዳይ ቤታዮ እንዲህ አይነት ምርጥ ማብራሪያና ለማረጋጋት ሙከራ እያደረገች ነው። ብትሰዊ ማርያምን ነው የምልሽ። እኛ የምናቀሽ ምናምን ወይ ደግሞ ለቪው ምናምን የሚል ሰው ነው ያለው እንጂ እግዚአብሔር ምስክሬ ነው የምልሽ። ባምቢ ማንም ግድ አይሰጠውም በዚህ ቲክቶክ ላይ። እኔ አሁን ማርያምን ስቶሪዋን የጻፈችው ቀጮናት ደውላው ብላ የምታውቂያት ከሆነ እንደዛ ምናምን ብላ ተኝቼ ነበር። ቀስቅሳንት ነው ያለችኝ ሳይደነገጥኩ። ለምን እኔ ከዚህ በፊት እኮ ራሴን ለማጥፋት እኮ ጥረት አደረኩኝ። ከዛ ገመዱን ያስኩትኝ አልዋሽሽም። እኔ ቤት ታባሽ ገመዱን ጨበጥ አድርጌ ያስኩት ከዛስ እንዲህ ይዤው ገመዱን ያው አባቴ ሞት ነው የምላችሁ። ገመድ ይዤ አውቃለሁ። ደበኛ ወፈር ያለ ገመድ እና አልያዘሽም እስካሁን። ገመድ ቶሎ ይገላል። ወፍራም ገመድ ነው በሰዓቱ ያስኩት። ብንጠለጠልም ተርፍ ነበረ። ያችን ገመድ ይዤ ቴንኪው ጊፍት ጋላሪ የምትኖሩ እያስታወሳችሁ ቤተሰብ ወሬ ላይ ነኝ። ያችን ገመድ ይዤ ፊት ለፊቴ ማን መጣልኝ? ደረት ያለው ጎረምሳ ጎምለን እያለ ቤታዬ ቆንጂት የሚለኝ ገመዱን ይዤ ገመዱን ይዤ ከዛ ደግሞ በቃ የሆነች ወሬ ትይዛለች። ያንችን ወሬ ለራሷ ትጠቀምበታለች። የመሮች አንበሳ ሲጎርፍላቸው ቆንጆ ልብስና ጫማ ቤት ሲገዙ አየሁ አልዋሽም። ገመዱን ይዤ ገመዱ ምን እየታየበት እንደሆነ አላውቅም። ከዛ አባቴ ደግሞ ልጄ ነይ እስኪ ዛሬ ምሳ እንውጣ የሚል ነገር ድምፅ ጆሬ ላይ መጣ። ጆሬ ላይ እኔ አልዋሽም። አሁን እናንተ ምን አይነት ውሸታም ቀዳዳ ነች? ጥሩም ባልትሪ ይችላል። በፍጹም አልዋሽም። ጆሮ ላይ ፋንሰሪ ነይ እስኪ ልጄ ነይ ወጣ እንበል እስኪ ከእህቶችሽ ጋር። እህቴ ደግሞ ማለት ነው ማማ ሚል የቤተሰቤ ባማረድ ማማ ነይ እስኪ እንሂድ ሲፎራ ግዢልኝ ሚጠግት ይለኝ ጥልቅ ጠንቡቅ ነው ያለው ጆሮ ማለት ነው። ኢትዮጵያ ያሉ ዘመዶቼ መቼ ኢትዮጵያ የምትመጪው? አገርሽ አልናፈቀሽም? ገመዱን ይዤ ነው ሁሉ የታየኝ ማለት ነው። መንገድ ተሰብሯል። መንገድ ተሰብሯል። ፈሷል በጣም ስሜታዊ ሆናለች። እንግዲህ ወደ ስብከትም እየሄደች እግዚአብሔርን ሁሉ ጊዜ ወደዋለሁ። ምላችሁ ለምንድን ነው? ለእግዚአብሔር የምከፍለው ቃል የለኝም። ለእግዚአብሔር የምሰጠው የለኝም። ናችሁ ጋይስ ደህና ናችሁ ወይ? አለው እኔ አንዳንዴ መረጋጋት ያስፈልጋል። አላስፈላጊ ውሳኔ መወሰን አያስፈልግም። ራስን ጠንከር አድርጎ ወደፊት መጓዝ ያስፈልጋል። ጃኒ በሁለተኛ ቪዲዮ ስለ ሁኔታው እያብራራችሁ ነው። በመኪና ተገጭተው ነበር ከሰሞኑ ከፍቅረኛዋ ወንድም ጋር አብረው ነበሩ። ከዛ መኪና ተገጨ እና እንዴት ናችሁ ጋይስ ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን ደህና ነኝ። ብዙ ተጨንቃችሁ ነበረ ብዙዎቻችሁ ነው። በጣም ደህና ነኝ እግዚአብሔር ይመስገን። አምገድ እግዚአብሔር ይመስገን ስለሁሉም ነገር። ደህና ናችሁ? አትጨናቁ። እኔ ጋይስ ይህንን ቪዲዮ ሳይ በጣም አሳዘነኝ። በቃ የሀገሪቱ ወጣት ያለበትን ሁኔታ በደንብ ቁልጭ አድርጎ ነው ያሳየ ይሄ ቪዲዮ። ጠይቄ ማለት ነው መልስ ያላገኘሁት ነገር ቢኖር እውቀት ለማግኘት ከተማርኩኝ ገንዘብ ለማግኘት ምን ላድርግ? ቆይ ገንዘብ ምን ላድርግ? እኔስ ምን ላድርግ? የኔም ጥያቄ እኮ ነው። ተምረናል፣ እግዚአብሔር ይመስገን ጨርሰናል።
ከዛ በኋላስ ምንድነው የምትሰራው? ኢትዮጵያ ውስጥ የምትሰራው ነገር አለ ወይ? እሺ በእናታችሁ ስራ ስሪ ተፈተፈ ቤዳ እሺ እንዴት ነው ምን ተፋተፈው? እሺ ከየት ሂጅ ነው ምን ተፋተፈው? በየት መንገድ ነው ምን ተፋተፈው? ምንም የማያምርብኝ ልጅ እኮ ነው። ቲክቶክ ጀመረ። አይዞሽ እናቴ፣ በአንድ ነገር እኮ ጠንከር ብለሽ መሄድ ነው ያለብሽ። ምን አባቱ ብቀልድ አያምርብኝም፣ ቁም ነገር ብናገር አያምርብኝም። ምንም በቃ ኮንተንት ብዙ አይነት ብቀያየር ምንም ነገር አያምርብኝም። እኔ ጋር ምንም አይሄድብኝም። ስንቶቻችሁ ናቸው እንደዚህ አይነት ነገር ሞክራችሁ እምቢ ስላችሁ በቃ ተስፋ የመቁረጥ ስሜት ውስጥ ገባላችሁ? እንደዚህ አይነት ነገሮች በመረጋጋት የምስተካከሉ ነገሮች ናቸው። የዛሬው ቪዲዮ ይህንን ይመስላል። ፈታ ዘና እንዳላችሁ አልጠራጠርም። በሌላ አዝናኝ ቪዲዮ እስከምንገናኝ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉት።